በማይጠገቡና በማይረሱ የባህል ዜማዎቹ በብዙዎች ዘንድ ተወዳጅነትን ያተረፈው ሰማኝ በለው ዳግም ላናገኘው ይህችን ከንቱ ዓለም ተሰናበታት። የሞቱን ዜና ሲሰማ ብዙዎችንም አስደነገጠም። ብዙዎች በሚጠሩት ሰሜ ባላገሩ በሚለው የቅጽል ስሙ የምናውቀው ሰማኝ በለው ሰሜ ባላገሩ በድንገት አሸልቦ ድምፁ ጠፍቷል። በጥበብ ስራው ደከመኝ ሰለቸኝ ሳይልም በፍቅርና በትጋት የጥበብ አፍቃሪያንን ሁሌ በስራዎቹ እንዳስደሰተም እድሜውን ሙሉ ከጥበብ ጋር እንደተጫወተም ብዙዎችም የመዳኑን ዜና በጉጉት እየተጠባበቁ ሳለ የሞቱን መርዶ ሰምተዋል። ይህ ደግሞ የጥበብ አፍቃሪያኑን ልብ የሰበረ ሆኗል። ለቤተሰቦቹ ለቅርብ ወዳጆቹና ለመላይ ጥበብ አፍቃሪያንና ለመላይ ኢትዮጵያ ሕዝብ መጽናናትን እየተመኘን ሰሜ ባላገሩ ሰማኝ በለው ምን ገጠመው? የሞቱ መንስኤስ ምን ይሆን? ከግሎባል ኒውስ እናስደምጣችኋለን። ተጨማሪ መረጃዎችም ይደርሷችሁ ዘንድ ቻናሉን ላይክና ሼር እያደረጋችሁ እንደዚሁም አዲስ ከሆናችሁም ሰብስክራይብ በማድረግ ቤተሰብ ሁኑ። እኛ በዚህ ወደ መረጃችን እናልፋለን። በባህላዊ ዜማዎቹ የምናውቀው ተወዳጁና ሳቂታው ሰማኝ በለው ሰሜ ባላገሩ በሕክምና ሲረዳ ቆይቶ ነው ዛሬ የህልፈተ ዜናው የተሰማው። ድምፃዊው የጥበቡን ዓለም ከተቀላቀለበት ጊዜ ጀምሮ ሳይሰለችና ጉልበቱ ሳይዝል ለጥበብ ጊዜውን የሰጠም የጥበብ ሰው ባለትዳርና የአራት ልጆችም አባት ነበር። በብዙዎች ዘንድ በማይረሳ ቀለምና ለዛ ባላቸው ዜማዎቹ የሚታወቀው ሰሜ ባላገሩ በተለይም ባላገር የሚለው ዘፈኑ የሱ መለያ መጠሪያውም ጭምር ሆኖለት ዘመናትን አብሮን ዘልቋል። ሰሜ ባላገሩ የሚለው ቅጽል ስሙም የስያሜው ዳራ ይኸው ዘፈኑ እንደሆነም ነው። እሱም በተለያዩ ቃለመጠይቆች ሲገልጸው የነበረው የባህል አምባሳደሩ ሰሜ ባላገሩ ሰማኝ በለው የተለያዩ ባህላዊ ዘፈኖችን በማቀንቀን አይረሴ ትዝታዎችን ጥሎልን አልፏል። ሰሜ ሙሉ ሰው ነው ብሎ መናገር ይቻላል። ለጥበብ የተሰጠም ሙሉ ሰው፣ በዜማውም በውዝዋዜውም ለመድረክ የሚመጥን የጥበብ ሰው ነው። የጎንደር፣ የወሎ፣ የጎጃም፣ የሸዋና የሌሎችንም ባህላዊ ስራዎች በማቅረብ ለጥበብ አፍቃሪያን ሁሉ ሙዚቃን እስከነ ክብሯ እስከነ ግርማ ሞገሷ የመገበ አርቲስትም ነበር። ሰሜ ባላገሩ በሕዝብ ተወዳጅ ካደረጉት ዜማዎቹ መካከልም ባላገሩ የሚለው በትልቁ የሚጠቀስ ከእርሱ ስራዎች ሁሉ ጎልቶ የሚነገር ነው። ሰሜ ቁምጣውን አድርጎ ባቱን እያሳየ ፎጣውን ሸባ አድርጎና ከዘራውን በትከሻው ላይ አድርጎ ሲንጎማለል የመድረክ ድምቀት ነበር። መሬቱን ያቅልልልህ አንተ የጥበብ ሰው። ድምፃዊው አረምኑን ሰጠሽ በሚለው ዘፈኑም በብዙዎች ልብ ውስጥ የቀረ ተወዳጅ አርቲስት ነበር። ሀገሬ፣ ትዝታሽ፣ አልቻልኩም በሚሉ ስራዎቹም በብዛት ይታወቃል። የተከበራችሁ የግሎባል ኒውስ ተከታታዮቻችን ከድምፃዊ ስራዎች ለእናንተም ምርጡ የቱ ነበር? የትኛውን ስራውን አብዝታችሁ ነበር የምትወዱት? በኮመንት መስጫ ሳጥን ውስጥ አስቀምጡልን። ታዲያ ሰብስክራይብ ማድረግም እንዳይረሳም። አርቲስቱ ስሙ እንደሚያመለክተው ተግባሩና የሙዚቃ ስራዎቹም የባለ ሀገሩን ነገር አብዝቶ ማቀንቀን፣ አብዝቶ መጫወትም፣ ውበትና ማህበራዊ አንድነትን ማቀንቀን ይወዳል። ስለ ፍቅር፣ ስለ አንድነት፣ ስለ ሀገር በተጫወታቸው ዜማዎቹም ተወዳጅነትን ማትረፍ የቻለም ድምፃዊ ነበር። በተለይም ቱባ የሆኑ ባህሎችን አስመስሎ ሳይሆን ሆኖ በመተወን ሰሜን
የሚተካከለው አልነበረም። ሰሜ በመድረክ ስራውም በተለይም ደግሞ በኢቲቪ ለተመልካች ሲተላለፍ በነበረው የባላገር ፍቅር ተከታታይ ቲያትር ላይ ያንድን ባላገር ወስዶ በመተወን ብቃቱን አሳይቶበታል። አሁን የሞቱ ዜና መሰማቱን ተከትሎ ብዙዎች ስለ አርቲስቱ ያላቸውን ፍቅር እየገለጹ ነው የሚገኙት። በተለያዩ ማህበራዊ ሚዲያዎችም የአርቲስቱን ሞት ተከትሎ ብዙዎች ስለ ስራዎቹ ከሱ ጋር ስለነበራቸው ግንኙነት ስለ መልካምነቱ ሁሉ አብዝተው እየገለጹ ነው የሚገኙት። ሰሜ ተግባቢ ነው። ሰሜ ተጫዋችም ነው። ሰሜ ወግ ያውቅበታል። ሰውን መያዝ፣ ከሰው ጋር መኖርን፣ ሰውን አቅርቦ በፍቅር መያዝ ይችልበታል። ሰማይም በለው በበርካቶች ልብ ውስጥ ታትሞ የቀረው በድምፃዊነቱም ብቻ አይደለም፣ ይልቁንም ለብዙዎች ህይወት መቀየርም አለኝታ በመሆኑ ጭምር እንጂም። ሰሜ ሰው ቢቀየር የሚያስደስተው የሰዎችን ሐዘን መመልከት የማይወድ ልበቀና ልበ ሩሩም ሰው ነበር። የአራት ልጆች አባቱ ሰሜ ባላገሩ ሰማይም በለው የሞቱ መርዶ ከተሰማ በኋላ ብዙዎች ነፍስ ይማር እያሉ ሐዘናቸውን በእንባ እየገለጹ ናቸው የሚገኙት። እሱ እየሳቀና ፈገግ እያለ ብዙ የመከራ ጊዜያትን እንዳሳለፈ መገመትም ቀላል ነው። በተገኘበት መድረክ ሁሉ የመድረክ ፈርጥና የመድረክ ድምቀት የሆነው ሰሜ ባላገሩ ህልፈቱን በተመለከተ እየወጡ ባሉ የመረጃ ምንጮች የሞቱ ምክንያት ከውፍረቱ ጋር የተያዘ እንደሆነ ነው እየተነገረ የሚገኘው። ለማንኛውም የአርቲስቱን የቀብር ሁኔታ በተመለከተም ኮሚቴዎች እየተዋቀሩ እንደሆነና ወደ ስራ መግባታቸውን ሰምተናል። መቼና የት ይፈጸማል? የቀብር ስነ ስርዓቱስ የት ይሆን? መረጃዎችን አሰባስበን ዳግም እንመለሳለን፣ እንነግራችሁማለን። ተጨማሪ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሸር በማድረግ ተቀላቀሉ። ለአሁኑ በዚሁ እናበቃለን። ሰላሙን ያሰማል፣ ፍቅር አንድነትን ያላብሰን፣ ቸር ያስመሸን።